الحمد لله رب العالمين ولي الصالحين وأشهد أن لا إله إلا الله وحده لا شريك له إله الأولين والآخرين وأشهد أن محمدا عبده ورسوله الصادق الأمين صلى الله عليه وعلى آله وأصحابه ومن اهتدى بهذه واستنى بسنته إلى يوم الدين. أما بعد فأيها المشاهدون والمشاهدات السلام عليكم ورحمة الله وبركاته. የተከበራችሁ ወንድሞች እህቶች አሁንም የጀመርነውን ትምህርት አላህ እንድንቀጥል ያደረገን ጌታ አልহামዱሊላህ እያልን እንግዲህ ሴቶች በረመዳን መመምሰል አለባቸው፣ ከረመዳን ጋር ያለው ግንኙነታቸው በመማሳለፍ አለባቸው የሚለውን እያየን ሰንበት ብለናል። አሁንም በዛው ላይ እንቀጥላለን بإذنillah። ረመዳኑ ሸህሩል ጁድ ወልኢሕሳን፣ ረመዳን የቸርነት የመስጠት የማልበስ የማጉረስ ጊዜ ነው። ስለዚህ ከሙስሊሞች እንዳጠቃላይ በተለይ ከእህቶቻችን ከእናቶቻችን ከሴቶች ምን ይጠበቃል? ታያ በዚህ ጉዳይ ላይ ወንዱም ብቻ ነው የሚመለከተው? ሴቱም ይመለከተዋል? ዲኑ ኢስላም ነው ለሁሉም ነው፣ ለወንዱም ለሴቱ ነው የመጣው። ይህንን እድል አላህ እንግዲህ ታደረሰን በኸይር ስራ ነው ለማሳለፍ ሁላችንም ሙከራ እንድናደርግ እህቶቻችንን ለየት አድርገን የምናይበት ትምህርታችንን እንቀጥላለን بإذنillah። أختي المسلمة، حث النبي صلى الله عليه وسلم عن النساء على الصدقة، فقال عليه الصلاة والسلام: يا معشر النساء تصدقن وأكثرن من الاستغفار فإني رأيتكن أكثر أهل النار. رواه مسلم። እንግዲህ በመለገስ ላይ ቸር ማንነት የሚባለው ነገር መስጠት፣ ማልበስ፣ ማጉረስ የሚባለው በወንዶች ላይ ብቻ ያጠረ አለመሆኑን የሚያሳይ የነቢያችን አለይሂ ሰላቱ ወሰላም ምክር አለ። ምን እያሉ ያነሳሱ ነበር ሴቶችን? እናንተ ሴቶች ሆይ፣ እናንተ የሴቶች ስብስቦች፣ እናንተ ምእመናናቶች ሆይ ሶደቃ ማኑ ሰድቁ፣ እስትግፋርንም አበርክቱ፣ አስተግፊሩላህ እያላችሁ ፈጣሪያችሁን ይቅርታ ማነው መጠየቅን አብዙ፣ ሶደቃንም አብዙ፣ ሰድቁ። ባገኛችሁት ማነው አቅማችሁ በፈቀደላችሁ የጉልበት ሶደቃ አለ፣ የገንዘብ ሶደቃ አለ፣ የእውቀት ሶደቃ አለ። አቅማችሁ በቻለው ያህል ሶደቃንም ሰድቁ፣ እስትግፋርንም አብዙ። ፈኢኒ ረአይቱኩን አክሰረ አህሊ ናር። እኔ ይህን ያልኩበትን ምክንያት ለየት አድርጌ ትኩረት በመስጠት የተናገርኩት በእሳት ውስጥ አላህ ማነው አሳይቶኝ አብዛኛው በእሳት ውስጥ ማነው ያሉ ከገቡ ሰዎች ሴቶችን ሆናችሁ አይቻለሁኝና እናንተ ተዛ ተሳት ማነው ነፃ ከሚሆኑ ሰዎች ከሚድኑ ሰዎች እንድትሆኑ ሶደቃን ማበርከት አለባችሁ፣ እስትግፋርን ማበርከት ይኖርባችኋል። ምክንያቱም ነገ በአኺራ አንድ ሰው ወደ እሳት ማነው የሚሄደው በጥፋቱ ምክንያት እንጂ በሌላ ነገር አይደለም። በዘመድ አዝማድ በገንዘብ የሚከድበት አይደለም ጀነት የሚባለው ነገር፣ ወይንም ማነው ተሳት መውጣት የሚባለው ነገር እንደዚሁ በገንዘብ የሚገዛ በመታወቅ ማነው የሚሆን ነገር ማነው ስላ አይደለም። እና ስለዚህ ሶደቃን ማነው ማብዛት ሴቶችንም ይመለከታል። በማንኛውም ሰዓት በተለይ ማነው ረመዳን በሚሆንበት ሰዓት እስትግፋርንና ሶደቃን ማብዛት እህቶቻችን በጣም አስፈላጊ ነገር ነው። ምክንያቱንም በሌላ ሐዲስ ማነው እንደተነገረው ነብያችን አለይሂ ሰላቱ ወሰላም እንደዚህ ሐዲስ ተተናገሩ በኋላ በምን ምክንያት ነው ብላ ማነው አንድ ታዋቂ የሆነች ማነው ብልጥ ሴት ማነው ጠየቀቻቸው ይባላል። ኢነኩና ተክፉርና አልዓሺር፣ ባለትዳራችሁ የትዳር ጓደኛችሁን ትከዳላችሁ እና ስለዚህ ለሳት ማነው ምክንያት ማነው የሚሆኑ ነገሮች በጣም ብዙ ነገሮች ማነው ተናንተ በኩል ይታያሉ። ለዛ ሁሉ ማካካሻው ሶደቃን ማበረከትና እስትግፋር ማድረግ ነው። ኩፍራን አልዓሺር መሆን የለበትም። እንሴት ማነው የባሏን ውለታ መርሳት የለባትም። የአላህ ውለታ ነው። በዋለው ውለታ ማነው ማመስገን፣ ባለው ማነው በደካማ ጎኑ ማነው ደግሞ መንገርና ተስተቱ ማነው እንዲመለስ ማድረግ እንጂ ምንም አይቸልህ አላቅም ምን አድርገህልኝ እያሉ ማነው ማለት ከሴቶች በጣም በብዛት ስለሚገኝ ለዛ ማካካሻ ማነው የሚሆነው ሶደቃ ማብዛትና እስትግፋር ማድረግ ነው በማለት ነብያችን አለይሂ ሰላቱ ወሰላም ይሄን ተናግረዋል። ወከዛሊከ ትክፊርና ለዓና፣ እርግማንም ታበዛላችሁ ብለው ተናግረዋል። እርግማን ማበዛት የለበትም፣ ከሴትም አይጠበቅም ከወንድም አይጠበቅም። ተራጋሚ ማነው ለይሰ ሙእሚኑ ቢጧዓን ወለላዓን፣ ሙእሚን የሆነ ሰው ተራጋሚ አይደለም አነዋሪም ማነው አይደለም ብለው ነብያችን ነግረውናል። ስለዚህ በተለይ ማነው በረመዳን ሰዎችን ማነው እንግዲህ በሰዎች ማነው ማቾፍ ወይንም ሰዎችን ማነው ማዋረድ፣ የሰዎችን ክብር ማነው ዝቅ ማድረግ ከማንም አይጠበቅም። እርግማን የሚባለው ነገር ደግሞ ተገቢ ነገር አይደለም እና ተኛ የሚጠበቀው እስትግፋርን ማነው ማብዛት፣ ዱዓ ማድረግን ማበርከት ይጠበቅብናል።
وقال صلى الله عليه وسلم أيضا تصدقنا يا معشر النساء ولو من حليكن እንግዲህ ሴቶች ማውጣት እንዳለባቸው መለገስ እንዳለባቸው የሚያሳይ ሁለተኛው ሐዲስ ምን አሉ ነብያችን አለይሂ ሰላቱ ወሰለም እናንተ የሴቶች ጀማዓዎች ሆይ ሶደቃ አስወድቁ ለግሱ ስጡ አሉ ወለው ሚን ሁልይኩና ሌላ ትርፍ ገንዘብ ማኑ ባታገኙ እንኳን ከጌጦቻችሁ ላይ እንኳን ቀነስ በማድረግ ሶደቃ ማኑ ሶድቁ ሌላ ትርፍ ገንዘብ እንኳን ባይኖራችሁ በቤታችሁ ለጌጥነት ማን ለጌጥ ካስቀመጣችሁት ከብሩ ከወርቁ ከመተጠቀሙበት ላይ እንኳን ቢሆን በመቀነስ ይሄንን የአኺራ ጉዳይ ታስቡበት ይገባል ሶደቃን ሶድቁ በማለት ነብያችን አለይሂ ሰላቱ ወሰለም በጣም አርገው ሐስ አድርገዋል አነሳስተዋል ይሄ ማነሳሳታቸው በማንኛውም ሰዓት በማንኛውም ጊዜ ነው በተለይ ማነው ረመዳንን እንግዲህ አላህ እድሉ ሆኖላት አንዲት እናት ያገኘች ሴት ይሄን እድል ማነው የመጠቀም በስፋት ማነው የመጠቀም ሁኔታ ሊታይባቸው ይገባል ከሴቶች ወንዶችም كذلك ويروى عن أم المؤمنين عائشة رضي الله عنها أنها تصدقت في يوم واحد ب100,000 وكانت صائمة في ذلك اليوم فقالت لها خادمتها أما استطعت فيما أنفقت أن تشتري بدرهم لحما تفطرين عليه قال لو ذكرتني لفعلت الله ناتجنا عائشة أم المؤمنين من العلو عندك أن فمن يهون وبنبروبت كان عندي شيء صدقاء صدقوا أنها تصدق في يوم واحد ب100,000 بمتوشي زلانجريا تتقسم درهم ሊሆን ይችላል ወርቅም ሊሆን ይችላል ጾመኛ ነበረች በዛን ቀን ተዛ አገልጋያዋ ወይንም ሰራተኛዋ ምን ነው ገንዘቡን ሁሉ ማን ነው ወጪ ማን ነው አድርገሽ ጨረሽውሳ የምታፈጥሪበት ማን ነው ጥቂት እንኳን ማን ነው ስጋ ማን ነው መግዣት አታስተርፊልኝ ሁሉንም ወጪ አደረግሽውሳ ሁሉንም ማን ነው ሰጠሽ ማፍጠሪያ ምን ላዘጋጅልሽ ነው ብላ ተጠይቃት አይ ምን ነው ቀደም ብለሽ ማን ነው አታስተውሽኝም ነበር እንዴት አያ ካልኖራ ከመስጠት የበስተፊት አታስተውሽኝ ለምን ቀረሽ የሚል መልስ ሰጠቻት አይ ለካ እንደዛ ወጥች እንደዛ አደረኩ ይብራ ማን ነው መበሳጨት ማን ነው ሳይሆን አይ እንዳሽ አንቺም እንዳትሸገሪ ምን ላዘጋጅ የሚለው ሐሳብ ውስጥ እንዳትገቢ እኔም ማን ነው ቀነስ አድርጌ ያስቀምጥልሽ ነበር እንግዲህ የሆነ ሆኗል ማለት ነው እና ተዚህ ምን እንረዳው ተዚህ ሐዲስ ማን ነው የምንረዳው ነገር ሴቶች ማን ነው መስጠት መለገስ እንዳለባቸው በአንድ ቀን እንግዲህ 1000 እግዚአችን ማን ነው እንግዲህ 1000 ብር 1000 ዶላር ወይንም 1000 ጀነይ እንግዲህ ማስወደቆች ማድረግ ማለት በጣም ትልቅ ነገር ነውና ስለዚህ አቅም በቻለ ያህል እችም እንዳቅም ነው አንድ ሰው አቅሙ በቻለ ያህል ማን ነው ወጭ ማን ነው ካደረገ ከአቅሙ በላይ ባለው ነገር ደግሞ ማን ነው ቢኒየቲ ሷሊሃ በመልካም ማን ነው ነው በጥሩ ማን ነው ሐሳቡ ትልቅ አጅር ማን ነው እንደሚያገኝ ነብያችን አለይሂ ሰላቱ ወሰለም ነግረውናል ግን በአቅማችን ያለውን ታንሰራ በእኛ እናገኛለን ብለን ማሰብ የለብንም በአቅማችን ያለውን እንሰራለን ተገብራለን ከአቅማችን በላይ ያለውን ደግሞ ምን ነው በነበረን እንደዛ አደርግ ነበር እያልን ልባችንን ማን ነው ምናነጋግራት ማን ነው ነፍሲያችን ጋር ማን ነው እንግዲህ ምንከራከር ማን ነው ከሆነ አላህ Subhanahu Wa Ta'ala በዛ ባላደረገው አተን ማን ነው ካናደረገው በነበረው በእውነተኛነታችን አጅር ማን ነው እንደሚሰጠን ነብያችን አለይሂ ሰላቱ ወሰለም ነግረውናል ተጠቃሚ እንሆናለን አመልጁዱ في رمضان برمضان ቀን በለሊቱም ይሁን በቀኑ መለገስ የሚባለው ነገር فإنه أفضل من الجود في غيره መቼም በማንኛውም ሰዓት ቸር መሆን ቸርነት የሙእሚን ጸባይ ነው الشجاعة والكرم من أوصاف المؤمنين የሙእሚኖች ማነው ጸባይ ባህሪ ነው በረመዳን ያለው ቸርነት ወይንም ማነው ልገሳ ከሌላው ቀን ማነው ካለው የተሻለና የበለጠ ነው ولذلك كان النبي صلى الله عليه وسلم ስለዚህ አላህ መላእክተኛ برمضان በሚሆንበት ጊዜና በጣም ቸር ነበሩ اجود من الريح المرسله وكان جوده صلى الله عليه وسلم شاملا جميع انواع الجود የነብያችን ቸርነታቸው በጣም ሰፊ ነው ሁሉን ማን ያካተተው ሁሉን ማን ያማከለ ነበር من بذل العلم والمال እውቀትን መስጠት ገንዘብን መስጠት ጉልበትን ማውበዝል ነፍስን ማን ነው ራሱ ማን ነው አካልን አሳልፎ ለአላህ ማን ነው በሚወደው ነገር ላይ ማን ነው በማዋል في اظهار دينه وهدايه عباده
የአላህን ባሮች ማን ነው ጥሩ መንገድ እንዲይዙ ዲንን የበላይ ማን ነው ለማድረግ ሰውየው ማን ነው በሚያደርገው እንቅስቃሴ ይሄም ራሱ يعد من الجود ከቸርነት ነው ማን የሚቆጠረው ይህ ስለሆነ ነው ብዙ ማን ነው ገዛዋቶች በረመዳን ወራት ሆኖ ማን ነው ያገኘናቸው በታሪክ ላይ ማን ነው እንዳለ የነብያችን ብዙዎቹ ዘመቻዎች ከረመዳን ጋር ማን ነው የተያያዙ ነበሩ እና ይሄ ሁሉ የሚያሳየው ቸርነታቸው ነው ቸር ሲባል በገንዘብ ብቻ ማየት የለብንም ዕውቀት ያለው ሰው ወንድም ይሁን ሴት በዕውቀቱ ማን ነው ቸር መሆን አለበት መለገስ አለበት ለተገደደው ሰው ገንዘብ ያለው ማን ነው በገንዘቡ ጉልበት ያለው በጉልበቱ መላ ያለው በመላው ሁሉም ማን ነው አላህ የሰጠው ኒዕማ አላህ በሚወድበት ቦታ ላይ በመዋል ቸር መሆን ይጠበቅብናል ከገንዘብ ጋር ብቻ ማን ነው አናያይዘው ወንድሞች እህቶች ሁሉንም ማን ነው የሚመለከት ጉዳይ ነው ሶደቃ ማን ነው ሲባል ወይንም ቸርነት ሲባል ስጦታ ልገሳ በሚባልበት ሰዓት ከገንዘብ ጋር ብቻ እያያያዝን ማድረግ የምንችላቸው ብዙ ነገሮች ማን ነው እያሉ በአካላችን የምንፈጽማቸው በመላሳችን የምንሰራቸው የምንናገራቸው መልካም ነገሮች እያሉ ታናደርግ መቅረት የለብንም እንዳንዘናጋ ረመዳን አላህ በሰላም ያድርሰን በረመዳን ደግሞ ይበልጥ ማን ነው ጠንክረን እንድንሰራ እንነቃቃ እንበረታታ የሚል ነው وإيصال النفع إليهم بكل الطرق እንደው ሰዎችን ሊጠቅም ይችላል የተባሉ ነገሮችን ሁሉ በአጠቃላይ ነብያችን አለይሂ ሰላቱ ወሰለም ሁሉንም መንገድ ማን ነው ይገቡ ነበር ወይንም ይፈጽሙ ነበር من إطعام جائعهم የተራበውን ማን ነው ማብላት ووعظ جاهلهم جاهل የሆነውን ያልተማረውን ሰው ማን ነው መሀይም የሆነውን ማን ነው ማስተማር وقضاء حوائجهم ችግራቸውን ማን ነው ማውጣት በችግራቸው ላይ ማን ነው መተባበር ችግራቸውን ማን ነው ለመቅረፍ ጥረት ማድረግ وتحمل أثقالهم የሚከብዳቸው ነገር የሚያሸግራቸው ነገር ካለ ያንን ማን ነው አብሮ ያንን ችግሩን ማቃለል ከችግራቸው ማን ነው ሰዎች እንዲላቀቁ ለማድረግ ጥረት ማድረግ ይሄ ሁሉ يعد من الجود في رمضان በረመዳን ውስጥ ማን ነው መለገስ የሚባለው ይሄንን ሁሉ የሚመለከት ነው ነብያችን ደግሞ የፈጸሙት ነገር ነው በገንዘባቸው ብቻ አልነበረም ነብያችን ማን ነው ቸርነታቸው በመምከርም ማን ነው ቸር ነበሩ ማን ነው በማስተማርም ቸር ነበሩ የሰዎችንም ጉዳይ ማን ነው በማውጣት ቸር ነበሩ የሰዎችን ችግር ማን ነው ለመቅረፍ ማን ነው ጥረት በማድረግም ቸር ነበሩ እና ከያንዳንዳችን የሚጠበቀው الاتباع والابتعاد عن الابتداع መከተል ነው ያለብን ነብያችን አለይሂ ሰላቱ ወሰለም እንድንከተላቸው በሁሉ ነገር في كل شؤونه لقد كان لكم في رسول الله أسوة حسنة ብሎ አላህ እንደነገረን እንግዲህ ነብያችን በረመዳን ቸር የሚሆኑበት ነገሮች አሁን በተዘረዘሩት መልኩ ተቀምጠውልናል እኛም ተነዝክ ውስጥ አቅማችን የሚችለውን ሁሉ ማነው በመጠቀም የማንችላቸውን ደግሞ ተአላህ ተስፋ በማድረግ ኒያችንን አሳምረን ከሚጠቀሙት ልንሆን ይገባል እያልኩኝ ያሁኑን ትምህርታችን እዚህ ላይ እናቆማለን በአላህ ፍቃድ ደግሞ በቀጣውም የምንመለከትና يمنما يهونال جعلني الله إياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته Oh